በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ እግዚአብሔር ይረድኦ ውስተ ዓራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቤሁ እምደዌሁ አንሰብ እግዚኦ ተሳለኒ። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ መጋቢት 7 ቀን 2017 ዓ.ም የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ቀደም ብለን በሰማነው ምስባክ ጀምረናል። እግዚአብሔር ይረድኦ ውስተ ዓራተ ሕማሙ የሚለው የክቡር ዳዊት መዝሙር በያሬዳዊ ዜማ ላሰማን በኮተቤ ሀገረ ገነት ቅዱስ ጊዮርጊስ ቤተ ክርስቲያን አገልጋይ ለዲያቆን ብርሃኑ አማረ እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናት ይስጥልን፣ ቃለ ሕይወት ያሰማልን፣ ዝማሬ መላእክትን ያሰማልን። የተወደዳችሁ አድማጮቻችን ዛሬ የጀመርነው የአብይ ጾም አራተኛው ሳምንት መጻጉዕ ተብሎ ይጠራል። መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በተአምራት ድውያነ ነፍስን ደግሞ በትምህርት የመፈወሱ ነገር በስፋት የሚነገርበት ሳምንት ነው። መድኃኒታችን በቅዱስ ወንጌል ላይ ተመዝግቦ እንደምናገኘው ልዩ ልዩ እስራት ውስጥ ታስረው ለነበሩ ሰዎች ሁሉ በጎነትን ያደረገበት ከደዌ እስራት ያላቀቀበት ሳምንት ነው። በተለይ በዛሬው ዕለት በቅዳሴው መካከል የተነበበው ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 5 ይህንን ያስገነዝበናል። ለ38 ዓመታት ያክል በደዌ ዳኛ በአልጋ ቁራኛ ታስሮ የነበረው መጻጉዕ በክርስቶስ የማዳን ኃይል ወይም ጸጋ የተጎበኘበት መሆኑን እናስተውላለን። እንግዲህ ከዚህ ላይ መጻጉዕ ተብሎ የተጠራው በሕመሙ ጽናት አንጻር ነው እንጂ የሰውየው መጠሪያ ስም ሆኖ አይደለም። መጻጉዕ ማለት በሽተኛ፣ በደዌ ዳኛ በአልጋ ቁራኛ የተያዘ ማለት ነው። ሕመምተኛ፣ ድውይ የሚል ትርጉም አለው። ቃሉ የግዕዝ ነው። እንግዲህ አስታማሚ ላልነበረው ለዛ ሰው ክርስቶስ ወደ እርሱ ቀርቦ ምን ላደርግልህ ትወዳለህ? ምን ትሻለህ? ብሎ ጠይቆታል። ከዚህ ላይ አምላካችን ምን ትሻለህ? ምን ላደርግልህ? ብሎ ማለቱ ያለ ፈቃዱ ምንም የሚረባው ነገር እንኳ ቢሆን በነፍስ የሚጠቀምበት ነገር እንኳ ቢኖር ያለ ፈቃዱ ምንም ማድረግ እንደማይወድ የሰውን ፈቃድ እንደሚጠይቅ የሚያስረዳ የሚያመለክት ነው። አምላካችን እግዚአብሔር ለስም አጠራሩ ክብር ምስጋና ይግባውና የሁላችንን መብት እንዲሁ የሚያከብር ነጻነታችንን የሚያከብር አምላክ ነው። እንደፈጠረን ፈጥሬያችኋለሁና የኔ ሥራዎች ናችሁና የኔን ፈቃድ ብቻ በመፈጸም ኑሩ ብሎ የሚያስገድድ አምላክ አይደለም። በተደጋጋሚ በመምህራን በሊቃውንት አባቶቻችን እንደሚገለጸውና እውነትም እንደሆነው የምንመርጠውን ወይም የምናስበውን እንድንወስን እግዚአብሔር አመዛዛኝ አእምሮ እና ፈራጅ ሕሊና
ሰጥቶ ነው ያሰናበተን ወይም ደግሞ የሚያኖረን። ስለዚህ እንደ እግዚአብሔር የሰውን ልጅ መብት የሚያከብር አካል የለም። ከዚህ ከወንጌሉ ላይ የምንረዳውም ሐሳብ አንደኛው ይሄ ነው። ምን ላድርግልህ ሲለው የሚያስፈልገውን ወይም የሚያሻውን የሰውየውን ጉዳይ ወይም ፍላጎት ጠፍቶት ሳይሆን ያለ ፍቃዴ መጥቶ አዳነኝ ብሎ እንዳይከስ። በእርግጥም ይህ ሰው በዕለተ ዓርብ በስቅለቱ ቀን መድኃኒታችን ኢየሱስ ክርስቶስን ለመክሰስና በእጁም ደግሞ ፊቱን ለመጽፋት ደፍሯል። ሳልፈቅድ መጥቶ አዳነኝ፣ በሰንበት ቀን አልጋህን ተሸክመ ሂድ አለኝ ብሎ ለምቱ ወይም ደግሞ ለወቀሳው ምክንያት አበጅቷል። በወንጌለ ዮሐንስ ምዕራፍ 16 ላይ መድኃኒታችን ኢየሱስ ክርስቶስ ተናግሯል። አሁን ለበደላችን ለኃጢአታችን በእውነት ምክንያት የለንም፣ በንስሐ ኃጢአት ባደላችንን ግን ማስወገድ እንደሚቻለን የታወቀ የተገለጠ ነው። ያንን ልንጠቀም ያስፈልገናል። እንግዲህ ምን ላድርግልህ ትወዳለህ ብሎ ባለው ጊዜ አቅፎ ደግፎ ከመጠመቂያው ባህር ያደርሰኛል፣ አስታማሚ ይሆነኛል ብሎ በዛ በኩል የተቸገረበትን ጉዳይ ገልጦ ተናግሯል። ያ ድውይ አስታማሚ ስለሌለኝ ከኔ በኋላ የመጡ ሰዎች በአስታማሚዎቻቸው እየተደገፉ ካደረባቸው ደዌ ሲፈወሱ፣ እኔ ግን ያው እዚህ እንደምታየኝ ለ38 ዓመታት ያክል በደዌ ታስሬ ይገኛለሁ ብሎ ለክርስቶስ ተናግሯል። መድኃኒታችን ግን ተነሳና አልጋህን ተሸክመ ሂድ ብሎ ብርታትን፣ ጸጋን፣ ኃይልን፣ ፍጹም ማገገምን አግኝቶ ያን ተሸክሞት ይኖር የነበረውን አልጋ እርሱ ደግሞ በተራው አልጋውን ተሸክሞ እንዲሄድ አሰናብቶታል። ለቸርነቱ ወሰን የሌለው አምላካችን ስለ በጎነቱ ሁሉ ሰማያዊ ከሚሆን ከቸር አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባው። እንግዲህ ቀደም ብለን እንደተናገርነው ይህ ሳምንት መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት የመፈወሱን ነገር በአብዛኛው የሚነገርበት ዝማሬውም ትምህርቱም በሙሉ ከዚህ ጋር ተያይዘው የሚቀርቡበት ሳምንት በመሆኑ ምክንያት መጻጉዕ ተብሎ እንዲጠራ ቅዱስ ያሬድ ሥርዓት ሰርቷል። ለዚህ ቀን ያደረሰን አምላካችን ስሙ ይክበር ይመስገን። የተወደዳችሁ አድማጮቻችን ከእኛ ጋር ብትቆዩ ያስተምራሉ፣ ይመክራሉ፣ ያጽናናሉ ብለን ያሰብናቸውን ዝግጅቶች ከያሬዳዊ ዝማሪያት ጋር ተቀናይተው ወደ እናንተ የሚቀርቡ በመሆናቸው ምክንያት ሰሟችኋላችሁ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ከዚህ በማስከተል አንድ ግጥም ነው የምናቀርብላችሁ። ግጥሙ የዘወትር ተባባሪያችንና አጋዣችን የሆነው ዲያቆን ተስፋዬ ቻይ ከመንበረ መንግሥት ቅዱስ ገብርኤል ገዳም ያዘጋጀው ነው። የሚያቀርበውም ራሱ ነው። ብታጸናው ኖሮ በሚል ርዕስ የተዘጋጀ ግጥም ነው። በመጻጉዕ አንጻር የተዘጋጀ ግጥም ነው። ግጥሙን አድምጠን ስንጨርስ አንድ ዝማሬ እናቀርብላችኋለን። ከዛ ዝማሬ በኋላ እንደገና እንገናኛለን። እግዚአብሔር አምላካችን በምንሰማው ሁሉ ሁላችንን ይባርከን። ሰላም እግዚአብሔር አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብታጸናው ኑሮ ይማለው መጻጉዕ ብቸኛ ሰው ሆኖ ለመጣው ሰው ለሌለ ለኛ ከዕድሜ ልክ ሽባነት እምነት ድንቅ ነው ተስፋን የሰነቀ ድርሻን የተወጣ እጅግ የረቀቀ እድናለው ብለ ከቤተ ሳይዳ በተስፋ ስትመጣ እንደሚደርስል የመዳን ውጣ የሚጨንቅ ቢሆንም የጠበበ ዕድሉ ሁሌ የሚፈጸም ጎበዝነን ለሚሉ አንተ ግን በተስፋ ከደዌ ለመዳን ትመላለስ ነበረ አርቀ ስንፍናን። ብታጸናው ኖሮ እስከ ሕይወት እቅታ ጌታን ባትክደው ረስተ ውለታ ምሳሌ ነበረ መጻጉዕ አንተ ጽናት የደጅ ጽናት ተስፋን የጨበጥቃት ሲወርድ መላኩ ሲናወጽ ባህሩ ሁሉም ሲሽቀዳደም ለመዳን ሲጥሩ ከአልጋ ተኝተ መዳንን ተርበ
ዓይን ሲንከራተት ረዳት ፍለጋ ከድነቱ ባህር ይዞ የሚያስጠጋ እግሮች ሲመኙ ለመሄድ ሮጦ ሁሉንም ለመቅደም ለመገኘት በልጦ የማይቻል ሆኖ ተይዘ በደዌ ባንተ ላይ ወድቆብ የኃጢአት ጽዋዌ ምኞት ብቻ ሆኖ በነበረ ጊዜ የመዳን ተስፋ ያችን ቀን ጠብቀ ሁሌም ስትለፋ ብታጸናው ኖሮ እስከ ሕይወት እቅታ ጌታን ባትክደው ረስተ ውለታ ምሳሌ ነበረ መጻጉዕ ያንተ ጽናት የደጅ ጽናት ተስፋን የጨበጥካት ሩሩ ጌታ ተስፋህን ተረድቶ ሰው አልባ እንደሆንክ ድካምህን አይቶ የዘመናት ደዌ የኃጢአት ሸክሙ ካንተ ላይ ርቆ የበደል መርገሙ በክብር አቆመ ቀርቶል ሰቆቃ የደዌ ሰንሰለት ታየች ስር ወድቃ ብታጸናው ኖሮ እስከ ሕይወት እቅታ ጌታን ባትክደው ረስተ ውለታ ምሳሌ ነበረ መጻጉዕ ያንተ ጽናት የደጅ ጽናት ተስፋን የጨበጥካት የተሸከመህን አንተ ተሸከምከው በተስፋ በእምነት በጽናት ያስከው ልብህ እያወቀ እንደወንክ ሰው አልባ ዓይንህ ተመልክቶ በምሕረት ፈላጊ ሳይዳ ተከባ ትመላለስ ነበር በይቻላል ስሌት ፈጣሪ ሲፈቅድ እንደሚገኝ ምሕረት ብታጸናው ኖሮ እስከ ሕይወት እቅታ ጌታን ባትክደው ረስተ ውለታ ምሳሌ ነበረ መጻጉዕ ያንተ ጽናት የደጅ ጽናት ተስፋን የጨበጥካት ሰው የለኝም አለው መጻጉዕ ብቸኛ ሰው ሆኖ ለመጣው ሰው ለሌለ ለኛ ከዕድሜ ልክ ሽባነት አልጋ የሚያሸክመን እርሱን ማመን ይቅደም በሰው ከመታመን ሰው የለኝም አለው መጻጉዕ ብቸኛ ሰው ሆኖ ለመጣው ሰው ለሌለ ለኛ ከዕድሜ ልክ ሽባነት አልጋ የሚያሸክመን እርሱን ማመን ይቅደም በሰው ከመታመን እነሆ ሰንበት ነው ይወርዳል መላኩ ዛሬ እንኳን እግሮቼ ቀድመው ውሃን ይንኩ ካልጋ ተጣብቄ የማልላወሰው ሺህ መዳን አለፈኝ የለኝምና ሰው የለኝም አለው መጻጉዕ ብቸኛ ሰው ሆኖ ለመጣው ሰው ለሌለ ለኛ ከዕድሜ ልክ ሽባነት አልጋ የሚያሸክመን እርሱን ማመን ይቅደም በሰው ከመታመን
በሰው ማጣት ረሃብ ስለጎሰቆለ የኪሩብን አምላክ ተሸከመኛለ። መስጠት ልማዱ ነው የበዛውን ምንዳ ሸክሙ ሲሸከም ተደነቀች ሳይዳ። ሰው የለኝም አለው መጻጉዕ ብቸኛ ሰው ሆኖ ለመጣው ሰው ለሌለኛ ከዕድሜ ልክ ሽባነት አልጋ የሚያሸክመ እርሱን ማመን ይቅደም በሰው ከመታመን። ወላጆች ሞቱ ወንድም እህት የለ ዘመድ ወዳጅ አላውቅ መጠጊያ እንኳን የለ። አሁንስ ተስፋዬ ማነው የሚል ቢኖር ከአምላኩ ይጠጋ ይመካ በእግዚአብሔር። ሰው የለኝም አለው መጻጉዕ ብቸኛ ሰው ሆኖ ለመጣው ሰው ለሌለኛ ከዕድሜ ልክ ሽባነት አልጋ የሚያሸክመ እርሱን ማመን ይቅደም በሰው ከመታመን። እንኳን ለእኛ ቀርቶ ለአርአያና አምሳሉ ቸርነቱ ተርፏል ለፍጥረቱ ሁሉ። ሰው ሳይኖር ሰው አለ ተስፋ ትንሣኤው ፍጹም ሰውና አምላክ ቃለ አብ ስግው። ሰው የለኝም አለው መጻጉዕ ብቸኛ ሰው ሆኖ ለመጣው ሰው ለሌለኛ ከዕድሜ ልክ ሽባነት አልጋ የሚያሸክመ እርሱን ማመን ይቅደም በሰው ከመታመን። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማኅበረ ቅዱሳን ብሮድካስት ሚዲያ እየተዘጋጀ ወደ እናንተ የሚቀርበውን የድምፀ ተዋሕዶ የመጋቢት 7 ቀን 2017 ዓ.ም ልዩ ዝግጅት ነው። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀደም ብለን አንድ ግጥምና አንድ ዝማሬ አድምጠናል። በአገልግሎት ሁሉ ለተራዱን እግዚአብሔር አምላካችን በያሉበት በጸጋው በቸርነቱ ይጎብኝልን፣ ቃለ ሕይወት ያሰማልን፣ ዝማሬ መላእክትን ያሰማልን። ከዚህ በማስከተል የተወደዳችሁ አድማጮቻችን የምናቀርብላችሁ አዲስ ትምህርት ነው። ዛሬ የምንጀምረው ትምህርት አለ። ይህ ትምህርት ተአምር ምንድን ነው የሚል ጥያቄን መሰረት አድርጎ የተዘጋጀ ነው። የተአምርን ምንነት በመግለጥ ከዛ በኋላ ደግሞ የተአምርን አስፈላጊነትና ተአምራት በእግዚአብሔር ፈቃድ የሚከናወኑበትን ምክንያት ወይም አውድ የሚያነሳ ትምህርት ነው። ትምህርቱን የሚያስተምሩን መላከ ሰላም ታዬ አብርሃም ወይም ጋሽ ታዬ ናቸው። እሳቸው የሚያስተምሩበትን አንደበት እግዚአብሔር አምላካችን
ለእኛም ደግሞ የምንሰማበትን እዝነ ልቦና ያድለን። የመጀመሪያው ክፍለ ትምህርት ዛሬ ይቀርባል። ቀጣዩን ደግሞ በቀጣዩ ሳምንት የምናቀርብላችሁ ይሆናል። ከትምህርቱ በኋላ እንዲሁ አንድ ዝማሬ እንሰማለን። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። የተነበየለት ነቢዩ ሕዝቅኤል የተነበየለት ነቢዩ ሕዝቅኤል። ሰላም ጤና ስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? የተወደዳችሁ አድማጮቻችን እንግዲህ ባለፉት በርካታ ሳምንታትና አለፍ ሲልም ወራት ከእመቤታችን ከቅድስት ድንግል ማርያም ተአምር መቅድም ላይ መነሻ ያደረገ ትምህርት ሲሰጥ እንደነበረ እናስታውሳለን። መምህራችን መላከ ሰላም ታዬ አብርሃም በዚህ ዙሪያ አንዳንድ መጽሐፍ ቅዱሳዊ ማብራሪያ በሚያሻቸው የመቅድመ ተአምረ ማርያም አገላለጾች ላይ መሰረት ያደረገ ትምህርት በተከታታይነት አቅርበውልናል። እንግዲህ የተከታተላችኋቸውን እንዳሉ ሆነው ያመለጧችሁ ቢኖሩና ይህንን መከታተል ብትፈልጉ ሁልጊዜ እንደምንናገረው በማህበረ ቅዱሳን የሚዲያ ተቋም ይፋዊ የቴሌግራም ገጽ ወይም ደግሞ የዩቲዩብ ገጽ ገብታችሁ ልትመለከቱ ልታደምጡ ትችላላችሁ። ዛሬ በጥቅሉ በተአምረ ማርያም ላይ ትኩረት ያደረገ ውይይት ነው ይዘን የምንቀርበው። ውይይታችንን መሰረት የሚያደርጉ ጥያቄዎች አሉ፣ ውይይታችንን የሚያሰምሩልን። በመሰረታዊነት ተአምረ ማርያምን ስንመለከት አስቀድመን ግን ተአምር ራሱ ምንድን ነው የሚል ጥያቄ እናነሳለን። መጽሐፍ ቅዱስ ስለ ተአምር ምን ይላል የሚል ጥያቄም አብረን እናነሳለን። ከዛ ቆየት ብለን ስያሜው የተአምረ ማርያም ተብሎ የተሰየመበት ምክንያት ምንድን ነው የሚል ጥያቄም ትምህርታችን የሚሄድበት ሌላው መስመር ነው። የተአምረ ማርያም አሰባሳቢው ተአምራቷን የእመቤታችንን ለመጀመሪያ ጊዜ ያሰባሰበው ማን ነው የሚለውን ጥያቄ አንስተን ወደ ኢትዮጵያ ስለገባበት ጊዜና መግባቱ ለሀገራችን ለኢትዮጵያ የሰጠው ጠቀሜታ ምንድን ነው የሚሉ ጥያቄዎችን በጥቅል እናነሳለን። አስቀድመን ግን ተአምር ራሱ ምንድን ነው፣ መጽሐፍ ቅዱስ በተአምር አንጻር ምን ይላል የሚለውን ጥያቄ እናነሳለን። መምህራችን መላከ ሰላም ታዬ አብርሃም በዚህ ጥያቄ መነሻነት ሌሎቹን ነጥቦች ይዳስሱልናል። በቀጥታ ወደ ትምህርቱ እናልፋለን። መጀመሪያ ተአምር ማለት ምን ማለት ነው ለሚለው ጥያቄ ምላሽ መስጠት ይሞከራል። ተአምር ቃሉ የግዕዝ ነው። በሌላ በኩል በግዕዝም ተአምር ትዕምርት ይባላል። በአማርኛ ምልክት ማለት ነው። እግዚአብሔር አምላክነቱን ለመግለጽ ተአምራት ያደርጋል። በተአምራት ክብሩ ይገለጻል። ያ የባህሪው ነው። ምንጊዜም ቢሆን የተአምር ባለቤት እግዚአብሔር ነው። ተአምር እንዲያደርጉ ደግሞ በጸጋው ለመላእክትም ቢሆን ከሰዎች መካከል ለተወሰኑ ለተቀደሱ ሰዎች ተአምር እንዲያደርጉ ጸጋውን ያድላል። ይህ እግዚአብሔር በችሮታው የሚሰጠው ነው። እንግዲህ በተአምራት ብዙ ነገሮች ይከናወናሉ። ሕሙማን ሊፈወሱ ይችላሉ። አንካሶች ከሽባነታቸው ድነው እንደ ፌቆ ዘለው ቆመው እግዚአብሔር ሊያመሰግኑ ይችላሉ። የሁሉ ምልክት ነው። የሃይማኖት ምልክት አድርጎም ይሰጣል እግዚአብሔር። በተለይ በቅዱስ ማርቆስ ወንጌል ምዕራፍ 16 ከቁጥር 17 እስከ 18 ለሚያምኑ ምዕመናን ለሐዋርያት ያው ስልጣን ሰጥቷል ለሰብአ አርድእት። በኋላም ለሚነሱ ለሚያምኑ ልክ በሐዋርያት ትምህርት አምነው በወንጌል ሃይማኖት ላሉ
በእውነተኛው በጽድቅ መንገድ በኦርቶዶክሳዊ ተዋሕዶ እምነት ለሚኖሩ እግዚአብሔር እንደ ጸጋ አድርጎ ተአምር ማድረግን ይሰጣቸዋል። ያ እንግዲህ ምልክትም ሊባል ይችላል። ምልክት ይባላል ተአምር። ለምሳሌ ይሄ የታወቀ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 1 ላይ ፈሪሳውያንና ሰዱቃውያንም ቀርበው ጌታችንን ሲፈትኑት ብዙ ጊዜ ምልክት ነው የሚፈልጉት፣ ተአምራት ከሰማይ ምልክት እንዲያሳያቸው ለመኑት የሚል ተጽፏል። ከሰማይ ምልክት እንዲያሳያቸው በየጊዜው ምልክት ያሳያቸዋል። ኑሮ ራሱ ተአምር ነው የክርስቶስ። ነገር ግን ሁልጊዜ ምልክት ነው የሚጠይቁት አይሁድ። ግን አሁን እዚህ ላይ የተጠቀሰው ምልክት ወይም ተአምራት ከሰማይ ከልዑለ ባሕሪ ከእግዚአብሔር የሚሰጥ መሆኑን ያመለክተናል ማለት ነው። ለዚህ ነው አሁን የተጠቀሰው። ወንጌላዊ ቅዱስ ማቴዎስ በሌላም ቦታ እንደገለጸው የማቴዎስ ወንጌል ምዕራፍ 11 ቁጥር 20 ላይ እንግዲህ ጌታችን ብዙ ተአምራት አሉ። ተአምራትም ይባላል ምልክትም ይባላል ብለናል። እንግዲህ በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፏቸው ጀመረ። የተአምር አይነተኛ ጥቅሙ በትምህርት ብቻ ሰው ማመን ቢያቅተው ለትምህርቱ መረጃ ምልክት እንዲሆን ተአምራት ይደረጋል። የተአምራት ጥቅሙ ምንድን ነው? ሰዎች ከኃጢአት ወደ ጽድቅ እንዲመለሱ፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከአምልኮተ ባዕድ ወደ አምልኮተ እግዚአብሔር እንዲመለሱ ለንስሐ የሚያዘጋጅ ነው። ወደ ንስሐ የሚጠራ ነው። ስለዚህ ብዙ ተአምራት ምልክት የተደረገባቸው ሀገሮች ወይ ከተማ ሊሆን ይችላል። ያው በወንጌሉ እንደተጠቀሰው ሰዎቹ ግን ንስሐ ካልገቡ ተአምር አያድናቸው። ምልክት ስለተደረገ የተአምር ዋና ጥቅሙ በተአምሩ አማካይነት የነገሩን የትምህርቱን እውነተኝነት ተረድተው ንስሐ እንዲገቡ ነው። ዋና ጥቅሙ ሰዎች ንስሐ እንዲገቡ ማድረግ ነው። ስለዚህ ለንስሐ ለመብቃት ተአምራትም ያስፈልጋል ማለት ነው። ያላመነው እንዲያምን፣ የተጠራጠረው እንዲያረጋግጥ ተአምራት ያስፈልጋል። ንስሐ ካልገቡ ግን ከነፍስ ወቀሳ አይድኑም። ኩነኔ ገሃነምም መዳን አይቻልም። በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ ብሏል ጌታ። እንደውም ትቷቸው የሄደበት ጊዜ አለ እና ከዚህ የምንማረው ተአምራት ጥቅሙ እኛ ንስሐ ገብተን ያላመንነው አምነን ወደ እግዚአብሔር እንድንመለስ መሆኑን ማስተዋል ይገባናል። በዚህ መሰረት እግዚአብሔር ለሚያምኑት ምልክት ይሰጣል። ቅድም እንደተናገርነው ለሐዋርያት ብቻ አይደለም፣ ለሰብዓ አርድእት ብቻ አይደለም። ለሐዋርያት በሉቃስ ወንጌል ምዕራፍ 9 በማቴዎስ ወንጌል ምዕራፍ 10 ተአምራት እንዲያደርጉ የሰጣቸው ከስልጣን ጋር የሰጣቸው ተጽፏል። ለሰብዓ አርድእትም በሉቃስ ወንጌል ምዕራፍ 10 ተጠቅሷል። እንደውም ተአምራት አድርገው ጋኔን አውጥተው ሲመጡ ደስ ቢላቸው አርድእትን በዚህ ደስ አይበላችሁ፣ ነገር ግን ስማችሁ በሰማይ ስለተጻፈ ብሎ የሚበልጠው በንስሐ በእምነት
ስርየት በማግኘት ለመንግስተ ሰማያት መብቃት መሆኑን በልበ ሥላሴ በሰማይ መዝገብ መመዝገብ መሆኑን ነው መድኃኒታችን የገለጸ እንጂ ተአምራት ካልተጠነቀቁበት ለውዳሴ ከንቱ ይዳረግና እንደውም ከሰማያዊት ኢየሩሳሌምም ሊያፈናቅል ይችላል። ለምሳሌ ሊቀ ነቢያት ሙሴ እና አሮን ካህኑ እስራኤል መቼ ይጎተጉቷቸዋል ጊዜ በዋጥም ልትገሉን ነው እንጂ ያመጣችሁን አንተና እግዚአብሔር እንደውም በዋጥም ልትገሉን ያወጣችሁን ብለው ያማርራሉ። ብዙ ታምራት እኮ አድርጎላቸዋል ለእስራኤል። ግን ዞሮ ዞሮ ያው ናቸው። አያመሰግኑ። እኛም ያንን መምሰል የለብንም። እግዚአብሔር በሕይወታችን ለእያንዳንዳችን የሚያደርገው ነገር አለ። በቅዱሳንም አድሮ በጸሎታቸው በምልጃቸው ታምራት ሊደረግ ይችላል። በእመቤታችን አማላጅነት ታምር ሊደረግ ይችላል። በመላእክትም አድሮ ታምር ሊያደርግልን ይችላል። ግን ታምሩ ራሱ ብቻ በቂ አይደለም። ለመንግስተ ሰማያት የምንበቃበትን ስራ መስራት አለብን። እንደውም ተአምር ከፍቅር በታች ነው። ፍቅረ እግዚአብሔርና ፍቅረ ቢጽ ከተአምር ይበልጣል። ይህንንም በመጀመሪያዊቱ የቆሮንቶስ መልእክቱ ምዕራፍ 13 መድኃኒታችን ብዙ ነገሮች ለሰዎች ከእግዚአብሔር ጸጋ እንደተሰጣቸው ከገለጸ በኋላ እምኩሉ የአቢ ተፋቅሮ ነው ያለው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ከሁሉ ፍቅር ይበልጣል ያለው። ፍቅር ከሁሉ የሚበልጠው እንደ ቅዱስ ዮሐንስ ወንጌላዊ አነጋገር በመልእክቱ እግዚአብሔር ፍቅር ነው ይለዋል። በቁሙ እግዚአብሔር ፍቅር ነው ማለት ሳይሆን እዛ የተናገረው የእግዚአብሔር ባህሪ ፍቅር ነው ማለት ነው። ድነት ያገኘነው በፍቅሩ ነው። ከተአምራት ሁሉ የሚበልጥ ተአምር ፍቅረ እግዚአብሔር ነው። የእግዚአብሔርን ፍቅር ለማግኘት ደግሞ ፍቅረ ቢጽ ያስፈልገናል። ያለ ፍቅረ ቢጽ ደግሞ ሕግን መጠበቅ አንችልም። ፍቅር የሕግ ፍጻሜ ናት ይላል ቅዱስ ጳውሎስ በሮም ክታቡ ምዕራፍ 13 እና ስለ ተአምር አሁን የምንነጋገረው ተአምር ምልክት ሆኖ ወደ ንስሐ የሚጋብዘን ወደ መንግስተ ሰማያት የሚጠራን ነው። ቅድም ሊቀ ነቢያት ሙሴና አሮን የጠቀስኩት እንደ ጸሎት እንኳን ሳያደርጉ በእስራኤል ፊት አላድ የእግዚአብሔር ስም ጠርተው ሳይሉ ሙሴም ተናዶ በበትር አለቱን ሲመጣው ውሃ ፈልቋል። ስለዚህ ይህን ተአምር እንግዲህ ሙሴ አምላክ ነው ውሃ አፈለቀ ተብሎ ሰዎቹ ሊሳሳቱ ችለዋል። በእስራኤል ፊት ለስሜ ክብር ስላልሰጣችሁ ብሎ ተቆጥቶ አሮንም ምድረ ርስትን እንደማያይ ሙሴም ደግሞ ወደዛ እንደማይገባ ተናግሮ አሮንም በዛው በበረሃ ነው ያረፈው። ሙሴን ደግሞ እየሄዱ እንዳያመልኩት ስጋውን ይሰወር ነው ያደረገው። መላእክት ናቸው የቀበሩት። ኑሮ ሴጣን ግን ሌላ ዘመን የሙሴን ስጋ ለእስራኤል ለማሳየት እና ሕዝቡን ለማሳሳት ያለበትን ላሳያችሁ ባለ ጊዜ ዲያብሎስ በይሁዳ መልእክት ላይ መመልከት እንችላለን። አንዲት ምዕራፍ ናት። ሊቀ መላእክት ቅዱስ ሚካኤል ስለ ሙሴ ስጋ ተከራከረ የሚል አለ። እግዚአብሔር ይገስጽህ ብሎ ተሳዳቢውን ዲያብሎስን ገስጾታል እንጂ
እንደ ባለጌው እንደ ዲያብሎስ አልተሳደበም። ቅዱሳንን የሚሳደቡ የዲያብሎስ ልጆች ናቸው የሚያቃልሉ። እስራኤልም እንደዚሁ ይሳደቡ ነበር። በእግዚአብሔር ላይ ያጉረመርማሉ፣ በአሮን በሙሴ ላይ ያጉረመርማሉ። በነቢያትም ጊዜ ተቃዋሚዎች ናቸው። እኛም ኢትዮጵያውያን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእንዲህ አይነት አጓጉል ጠባይ ራሳችን መጠበቅ አለብን። ስለ ታምራት ስንነጋገር ይህን ሁሉ ግንዛቤ ውስጥ ማስገባት ይኖርብናል። የማርቆስ ወንጌል ምዕራፍ 16 ከቁጥር 17 እስከ 18 ተአምር ምልክትም ይባላል። ያመኑትንም ይላል እነዚህ ምልክቶች ይከተሏቸዋል ይላል። እንግዲህ በእንግዳ ቋንቋ በአዲስ ቋንቋ እንደሚናገሩ፣ እጃቸውን በድውዮች ላይ ሲጭኑ እንዴት እንደሚፈውሱ፣ አጋንንት እንደሚያወጡ፣ ከለምጽ እንደሚያነጹ ከዘረዘረ በኋላ የሚገድልም ነገር ቢጠጡ አይጎዳቸውም ይላል። ብዙ ጊዜ አንዳንዶች በብልጠት ቋንቋ ተገለጸልን ይላሉ፣ ጋኔን አወጣን ይላሉ፣ እጃችን ጭረን ፈወስን ይላሉ። መፈወሳቸው የተረጋገጠ አይደለም። ያው ቢጻጽያን ብዙ ጊዜ ያታልላሉ ለአስቀዋ ልጆች። ታዲያ እንዲህ የምትመጻደቁ ከሆነ እምነት ካላችሁ ብሎ አሁን ፈተና ቢመጣ የሚገል መርዝ ቢሰጣችሁ ትድናላችሁ ወይ ቢሏቸው አምነናል እያሉ የሚመጻደቁትን የእምነት ደረጃ አለው፣ ብቃት ይጠይቃል። ይሄ አሁን ቢሰጣቸው የሚገድል ነገር አይሞክሯትም። ሌላይቱ ቋንቋ እናገራለን ይላሉ። የሚገድል መርዝ ግን እንስጣችሁ ቢሏቸው ግን ያን ጊዜ ነው እንግዲህ እምነታቸው የሚታወቀው። ቅዱስ ጊዮርጊስ ግን አልፈከረም በገድሉ። ይሄ በወንጌል የተጻፈው ውሸት አይደለም፣ በተግባር ተተርጉሟል። አንዳንድ ሰዎች ገድል ምን ያስፈልጋል የሚሉ አሉ። ገድልማ ወንጌል በተግባር የሚተረጎምበት እኮ ነው። በታምራትም በግብርም የሚተረጎምበት። ገድል እኮ የሚሰሩት ወንጌልን በተግባር የሚተረጉሙ ናቸው። እንዴ መልካሙን ገድል ተጋደልኩ አላለም እንዴ ቅዱስ ጳውሎስ? ገድል ከሌለ ለምን እንደዚህ ይላል? በይሁዳ መልእክትም ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ተጋደሉ ይላል። ገድል ነው ይሄ። ቅዱስ ጳውሎስ በሁለተኛይቱ ጢሞቴዎስ መልእክቱ ምዕራፍ 4 ላይ ይህን ተናግሯል። ሃይማኖትን ጠብቄያለሁ ብሏል። መልካሙን ገድል ተጋድያለሁ ይላል። ከዛ የቀረው እንግዲህ ሰማዕትነት ነው፣ እሰዋለሁ አለ። የጽድቅ አክሊል የሰማዕትነት አክሊል ግን የሚሰጥ እግዚአብሔር ነው፣ ይሰጠኛል አለ። ለሌሎችም እንዲህ ለሚያደርጉ ይሰጣል አለ። ያን መመልከት ነው። ያመኑትንም እነዚህ ምልክቶች ይከተሏቸዋል ካለ የሚገድልም ነገር ቢጠጡ አይጎዳቸውም። ይሄንን ማነው የፈጸመ ብንል እንደው ከብዙ ቅዱሳን የሰማዕታት አለቃ ቅዱስ ጊዮርጊስን መጥቀስ እንችላለን። ቅዱስ ጊዮርጊስ የሚገድል መርዝ ተሰጠው 2 ጊዜ፣ ጭራሽ ለሱ ምግብ ነው። እንግዲህ ያኛው መርዙን ግን ያረከሰው በጌታችን በኢየሱስ ክርስቶስ የመስቀል ምልክት። ለሚያምኑ መስቀል መርዝን አልጫ ያደርገዋል፣ ይለውጠዋል፣ እንደውም ጥሩ ምግብ ያደርገዋል። ይህ እንግዲህ ለሚያምን ነው። እንዴት ይቻላል ለሚል የማያምን አይችልም፣ ለሚያምን ግን ሁሉ ይቻላል ተብሏል። ተባለ እኮ ማርቆስ ምዕራፍ 9 ላይ መመልከት ነው። ቢቻል ትለኛለህ? ለሚያምን ሁሉ ይቻለዋል አለው። ጌታ አለማመኔን እርዳው። አዎ እምነት የጎደለው አለማመኔን እርዳው ማለት ፍጹም አድርግልኝ ነው። ያ መመለሱን አይቶ ልጁን ፈውሶለታል። አንዴ ወደ እሳት አንዴ ወደ ባህር እየጣለ ልጁን ያሰቃይበት ነበርና ያው ሲያምን ሰውየው ኢየሱስ ክርስቶስ ታምራት አድርጎለታል፣ አድኖለታል ልጅየውን።
እንግዲህ ምልክቶች ምልክት ወይም ምልክቶች ተብሎ ተአምር ይጠራል ለማለት ነው። ወደዚያ ውስጥ የገባ ነው። የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ስማኛ አምላኬ ምነው በርባን ቢሰቀል ኢየሱስ ቀርቶ ምን ይጠቅመናል ሽፍታ ሞቶ እንኳን ኢየሱስ ሰቀሉት የሞቱን መድኃኒት የተወደዳችሁ አድማጮቻችን እየተከታተላችሁን ስለሆነ በልዑል እግዚአብሔር ስም እናመሰግናችኋለን። ከቀሪ ዝግጅቶቻችንም ጋር አብራችሁ ቆይታ እንድታደርጉ አሁንም በአክብሮት እንጋብዛለን። ትምህርቱን ላስተማሩን ለመላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን። ለዘማሪያኑም እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። የተወደዳችሁ አድማጮቻችን ከዚህ በማስከተል መጻጉዕ በሚል ርዕስ የተዘጋጀ ልዩ ዝግጅት ነው የምናስደምጣችሁ። ይህን ዝግጅት ያዘጋጀችልን በደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን የምክሐ ደናግል ማርያም ወጣቶች መንፈሳዊ ማኅበር ወይም ሰንበት ትምህርት ቤት አገልጋይ የሆነችው እህታችን ምስጢረ ሲሳይ ናት። የሚያቀርቡልን ደግሞ አዘጋጇ ምስጢረ ሲሳይና ጋዜጠኛ አየለ ስራኒ ናቸው። እግዚአብሔር አምላካችን ቃለ ሕይወት ያሰማልን። ይህንኑ ዝግጅት አድምጠን እንደገና እንገናኛለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለድውያን ፈውሰ ምሕረት መስጠቱን ከሚናገረው የወንጌል ክፍሎች መካከል በዐቢይ ጾም 4ኛው ሳምንት የሚብራራው ታሪክ ተጠቃሽ ነው። ቅድስት ቤተ ክርስቲያንም ይህንን ወቅት በስብከትና በዝማሬ እንዲሁም በልዩ ልዩ አገልግሎቶቿ በስፋት ታስተምራለች። በያላችሁበት የእግዚአብሔር ሰላም ከናንተ ጋር ይሁን። ክቡራን አድማጮቻችን መጻጉዕን የተመለከተ ዝግጅት እንሆ ብለናል። አብራችሁን ቆዩ። ነበር ካንቱ ጌታዬ ሊቁ ቅዱስ ያሬድ የዐቢይ ጾም ሳምንታትን ሲሰይም 4ኛውን ሳምንት መጻጉዕ ብሎ ጠርቶታል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት የማዳኑ ጉዳይ ጎልቶ ከሚነገርባቸው ጊዜያት አንዱ ይህ መጻጉዕ የተሰኘው ሳምንት ነው። መጻጉዕ ማለት በሽተኛ ማለት ነው። አምላካችን በአጭር ቁመት በጠባብ ደረት ተወስኖ በዚህች ምድር ሲመላለስ ከደዌ ዳኛ ከአልጋ ቁራኛ ያዳናቸው መሆኑን የሚያስረዱ ምስክርነት የሚሰጥበትን ጊዜ ቅዱስ ያሬድ መጻጉዕ በማለት ጠርቶታል። ልበ አምላክ ቅዱስ ዳዊትም አስቀድሞ በመዝሙሩ እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል በማለት የተነበየውን ትንቢት ይሰበካል። መዝሙር 40 ቁጥር 3። በኢየሩሳሌም በበጎች በር አጠገብ በዕብራይስጥም ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። ዮሐንስ ወንጌል ምዕራፍ 5 ቁጥር 2። ቤተሳይዳ በርካታ ምስጢራት እንዳላት ሊቃውንተ ቤተ ክርስቲያን ያስተምራሉ። አምላካችን መድኃኒታችን ኢየሱስ ክርስቶስም በቤተሳይዳ ደዌ የጸናበትን ሰው ፈውሷል። የማርቆስ ወንጌል ምዕራፍ 8 ቁጥር 22 እስከ 25። መጻጉዕ ከደዌው ጽናት የተነሳ የተሰጠ ስም እንጂ በደዌ 38 ዓመታት ሲሰቃይ የነበረው ሰው መጠሪያ ስም እንዳልሆነም ሊቃውንተ ቤተ ክርስቲያን ያስረዳሉ። ነቢዩ ዳዊትም እንደተነበየው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ሳይዳ በሄደ ጊዜ
መጻጉዕን በምህረት መጎብኘቱን ቅዱስ ዮሐንስ ወንጌላዊው ጽፎታል። በዚያም ዘመን ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። አምላካችንም ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ዮሐንስ 5 ከቁጥር 5 እስከ 9። ጌታችን መጻጉዕን ልትድን ትወዳለህን ያለው አስፈቅዶ ለማዳን እንዲሁም በዕለተ ዓርብ አድነኝ ሳልለው አዳነኝ ብሎ እንዳይከሰው ሲሆን፣ መጻጉዕ ግን ሰው የለኝም ያለው ያድነኛል ብሎ ሳይሆን ወደ መጠመቂያው ያደርሰኛል ወይም ከሚከተሉት አንዱን አዞ ወደ መጠመቂያው እንዲያደርሰኝ ያደርጋል ብሎ ነበር። ይህ ሳምንት መጻጉዕ ጌታችን ድውያንን ስለመፈወሱ የሚነገርበትና እኛም ባለን አቅም በነፍስ በስጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ሕሙማንን መጠየቅ፣ የታሰሩትን መጎብኘትና ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ ያዘኑትን ማረጋጋት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማርናቸው ክርስቲያናዊ ምግባራት ናቸው። ይህንን በማስተዋል የሚያስፈልገንን ሁሉ የሰጠንንና ከክፉ ነገር የጠበቀንን አምላክ ውለታውን እያሰብን ልናመሰግነው ይገባል። መጻጉዕ መጀመሪያ የነበረበት ደዌ ሥጋ ነበር። ይህንንም ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ፈወሰው። ይሁንና በጌታችን ስቅለት ከአይሁድ ጋር በመተባበሩ ያዳነውን ባለማመኑ ግን ደዌ ነፍስ አገኘው። እኛም እንደ መጻጉዕ ደዌ ነፍስ እንዳያገኘን ያዳነንን አምላካችንን ልናውቀው ልናምነው በሕጉና በትእዛዙም ልንሄድ ያስፈልጋል። ያን ጊዜ ከደዌ ነፍስ እንድናለን። ያን ተስፋ ያልነበረውን በሽተኛ ከደዌ ሥጋ ፈውሶ ሕይወትን የሰጠው አምላክ እኛም በውስጥ በአፋ ካለብን ደዌ ሥጋና ደዌ ነፍስ እንዲፈውሰን፣ ቁስለ ኃጢአታችንን እንዲያርቅልን፣ በሕይወትና በጤና እንዲጠብቀን የእርሱ የጌታችን ቅዱስ ፈቃድ ይሁንልን። ይቆየን። መንታ መንገድ ላይ ስቸገር የግራው መንገድ ዝግጅቱን ተከታትለን ተመለስን። በዝግጅቱ ለተሳተፉት ለሚስጥረ ሲሳይና ለአየለ ስራኒ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። እንግዲህ የተወደዳችሁ አድማጮቻችን ደዌያት ወደ ሰው ልጆች ሕይወት በልዩ ልዩ ምክንያት የሚመጡ መሆናቸው በመጽሐፋችን ተገልጧል። የደዌያትን አመጣጥ በተመለከተ የዮሐንስ ወንጌል ምዕራፍ 5 አንድምታው ሰፋ ያሉ ምክንያቶችን ያብራራል። አንደኛው ምክንያት ታዲያ በኃጢአት ምክንያት የሚመጣ ደዌ እንዳለ ያስረዳል። እንግዲህ ይሄ እንደ እህተ ሙሴ እህተ አሮን እንደ ማርያም ያለ ነው። ኃጢአቷ የነበረው እንግዲህ በእግዚአብሔር ፊት የከበረውን ሊቀ ነቢያት ሙሴን በማማቷ ምክንያት የመጣ ነው። እንግዲህ ቅዱሳንን መዳፈር፣ በቅዱሳን ላይ ያልተገባ ንግግር መናገር እንዴት ያለ መከራ እንደሚያመጣ እግረ መንገዳችንን በዚህ አንጻር ልንረዳው ይገባል። እግዚአብሔር ከራስ ጸጉሯ እስከ እግር ጥፍሯ ድረስ በለምጽ እንዳነደዳት መጽሐፍ ቅዱስ ይናገራል። ያ ህመም ያ ደዌ በኃጢአት ምክንያት የመጣ ደዌ ነው። ስለዚህ ደዌያት በኃጢአት ምክንያት ሊከሰቱ ይችላሉ ማለት ነው። ሌላኛው ደግሞ የደዌ አመጣጥ ምክንያት ለንጽህና፣ ለቅድስና፣ ለክብር የሚመጣ ደዌ አለ። ደዌ ዘንጽ፣ ደዌ ዘለክብር ብለው አባቶቻችን መምህራን ይገልጡታል። ለንጽህና ለክብር ተብሎ የሚመጣ ደዌ አለ። ይህንንም እንግዲህ በነ ቅዱስ ጳውሎስ በነ ቅዱስ ጢሞቴዎስ አንጻር መመልከት ይቻላል። ቅዱስ ጳውሎስ ከፍተኛ የሆነ የራስ ህመም እንደነበረበት መጽሐፍ ቅዱስ ይናገራል። ራሱም ቅዱስ ጳውሎስ ይህ በሽታ ይህ ደዌ ከእኔ ይርቅልኝ ዘንድ እግዚአብሔርን ለመንኩት፣ በጸሎት ለመንኩት፣ ነገር ግን ኃይሌ በድካም ይገለጣልና ጸጋዬ ይበቃሃል ብሎ አለኝ ብሎ ተናግሯል። ከዛ በኋላ ግን ቅዱስ ጳውሎስ በዛ አንጻር
ጸሎት ከማድረግ ታቅቦ አድርጓል። ምክንያቱም ያ ደዌ መጠበቂያ ሆኖ ለትዕቢት፣ ለክፋት ተላልፈ እንዳንሰጥ መጠበቂያ ሆኖ የሚመጣ ደዌ ሲሆን ያንን በጸጋ በክብር አባቶቻችን የሚቀበሉት ነው። ለንጽህና ለክብር የሚመጣ ደዌ መኖሩን ከዚህ አንጻር እንረዳለን ማለት ነው። ሌላኛው እንግዲህ ደዌ ዘመቅሰፍት ተብሎ የሚጠራው አለ። በመቅሰፍት ምክንያት የሚመጣ ደዌ ነው። ይሄ በነ ግያዝ አንጻር የመጣ ደዌ ኋላ ደግሞ ለሞት አሳልፎ የሚሰጥ በነ ሐናንያና በነ ሰጲራ የተከሰተ የታየው እንደማለት ነው። ከደዌም አልፎ ሞት በመቅሰፍት ምክንያት የሚመጣ ሞት አለ እና ይሄ በመቅሰፍት ምክንያት በደል ኃጢአትን በድፍረት ሰርተው ሲያበቁ ያንን ደግሞ መናዘዝ እየተገባ በንስሐ ማስወገድ እየተገባ ያንን የሚስቱ አካላት ሲኖሩ በመዳፈራቸው ምክንያት የሚመጣ ደዌ አለ። እንግዲህ የግያዝን ደዌ ስንመለከት በፍቅረ ነዋይ አንጻር ተነድፎ ግያዝ ከንዕማን ዘንድ ሄዶ ገንዘብ ተቀብሏል። ገንዘብ መቀበሉ ብቻ ሳይሆን በሐሰት ምሏል። የመንፈስ አባቱ ነቢየ እግዚአብሔር ኤልሳ ያላለውን ብሏል ብሎ ገንዘብ ከንዕማን እጅ መቀበሉን እናስተውላለን። ይህን መጽሐፈ ነገሥት በስፋት ይተርክልናል። እንግዲህ መጽሐፈ ነገሥት ምዕራፍ 5 ማንበብ ነው። ከመምህሩ ዘንድ ደርሶ በቆመ ጊዜ የት ነበርክ ብሎ ጠይቆታል። ከዚያ በኋላ የንዕማንን ገንዘብ እንደተቀበለ እሱ መምህሩ ኤልሳ ያላዘዘውን ነገር እንዳዘዘ አድርጎ መናገሩን ገልጦበታል። ከዛ በኋላ የንዕማን ለምጽ ባንተ ላይ ይውጣ፣ ይታይ፣ ይገለጥ ብሎ በተናገረ ጊዜ ኤልሳ ያን ጊዜ በለምጽ ንዳድ ታሞ ሰውነቱ አባብጦ በለምጽ ነዶ ከነቢዩ ኤልሳ ፊት መውጣት ችሏል። እንግዲህ እንዲህ ያለ መቅሰፍት እንዳያገኘን ኃጢአታችንን በንስሐ ዕለቱን ልናስወግድ ያስፈልጋል ማለት ነው። እንደነዚህ ያሉ ደዌያት አሉ። ከዛ ውጪ ደግሞ ለቅድስና ለክብር የሚመጣ ደዌም አለ። የነ ኢዮብ ደዌ በደዌ መመታት ለሚበልጥ ክብርና ጸጋ የመጣ መሆኑን ቅዱሳት መጻሕፍት ያስረዳሉ። እንግዲህ የተወደዳችሁ አድማጮቻችን በዚህ ሰሞን አምላካችን ኢየሱስ ክርስቶስ በቅዱስ ወንጌል ላይ በስፋት ተጽፎ እንደምናነባው በልዩ ልዩ ቦታዎች በልዩ ልዩ ደዌያት ተይዘው የነበሩ ሰዎች ጋር እየቀረበ ርኅራኄ ማድረጉን፣ ቸርነት ማድረጉን፣ መድኃኒት መሆኑን ያሳየበትን ነገር ቅድስት ቤተ ክርስቲያን በቅኔውም በዝማሬውም በስብከቱም በሁለንተና አገልግሎቷ ሁሉ ስታበስር ስታስታውስ የምትቀርምበት የምትቆይበት የምትሰነብትበት ሳምንት ነው። ከሳምንቱ አምላካችን በረከት ረድኤት ያሳትፈን። የተወደዳችሁ አድማጮቻችን እስካሁን ድረስ አብራችሁን በመቆየት ዝግጅቶቻችንን ስትከታተሉ ስለነበራችሁ ከልብ እናመሰግናችኋለን። አምላካችን እግዚአብሔር በሰማነው ቅዱስ ቃሉ ሁላችንን ይባርከን። እንግዲህ ከተቀሩ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘትና በማሳሰብ ጭምር በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲታ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። ስማኛ አምላኬ ምነው መንገድ ጠቋሚ ሳይኖር መንታ መንገድ ላይ ስቸገር የግራው መንገድ ይቅር
አትፍረድብኝ እባክህ ምራኝ በቀኝ ስማኛ አምላኬ ምነው የቀድሞ ሰዎች ሲበድሉ በጥፋት ውሃ ተበሉ እኛ ግን ቃል ስላለነ ከጥፋት እንድናለን